ሄርሚ ከሩታ ራቂ። ሄርሚ ሩታ በጣም አስመሳይና መርዝ ሰው ናት። ስለዚህ እሷን ማመን የለብሽም፣ ከሷ መራቅ አለብሽ፣ አትመኛት የምትሉ ሰዎች ግን ደህና ናችሁ? ምናችሁ ነው የሚያማችሁ? ሩታ አሁን እዚህ ጋር ምን መጥፎ ነገር ተናገረች? ምን አጠፋች? ማይሆን ህይወት ውስጥ ከምትገባ መጀመሪያም ቢሆን ከሄርሜላ ጋር የጀመርከው ህይወት አለ። በድጋሚ ሌላ ህይወት ውስጥ ከምትገባ አንገት የሚያስደፋ ነገር ከምትሰራ ከጀመርከው ህይወት ጋር ቀጥል። ከኔ ጋር ብትሆን ደስ ይለኝ ነበር፣ ግን ካልሆነ ደግሞ ምንም ማድረግ ስለማትችል ማትፈልገው ህይወት ውስጥ ከምትገባ የጀመርከው ህይወት ነበረ ከሄርሜላ ጋር፣ ከሷ ጋር ቀጥል። ለኔ ችግር የለውም ማለት አስመሳይነትን ያስብላል። ምክንያቱም ከፍቅር ጋር የጀመርከው ነገር ለኔ ወደህና ፈቅደህ እንዳልሆነ ነው የተሰማኝ። ከኛ ለመላቅና ለመሸሽ ብለህ ያረከው ነገር እንደሆነ ስለሚሰማኝ ከሄርሜላ ጋር ቀጥል ማለቷ ይሄን ያክል ሩታ መርዝናት፣ ሩታ መጥፎ ሰው ናት፣ ከሷ ራቂ ሄርሜላ ያስብላል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከያላችሁ በሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ላይክ አድርጉ። ለእናንተ ምንም አይጎዳችሁም፣ ለኔ ግን ያ ላይክ ይጠቅመኛል ማለት ነው እና በማታ በተለቀቀው ቪዲዮ የምር በጣም ነው እኔ ራሴን የታዘብኩት። እንዴ አንድን ሰው በቃ በመጥፎ እንትን ከሳል ነው በቃ ያ ሰው ሁሌ መጥፎ ነው ብለን ነው ማለት ነው የምናስበው ነው ያልኩት። ለምን ሩታን በዚህ ልክ ልትጠምዷት ቻላችሁ? ሴት ሆናችሁ ለምን ሩታ እንደዛ የሆነችበት ምክንያት የላትም? ከአብርሽ ጋር እንደዛ ሰጣ ገባ የገባችበት ምክንያት የላትም? የምክንያቱ መንስኤ አብርሽ አይደለም? ማታም እየተናገረች ነበር ሩታም ካደመጣችኋት ማለት ነው። እኔ እንድናገር ያደረከኝ አንተ ነህ። እኔ ስለኔ ጥሩነት አንተም ወጥተህ መስክረህ ነበር አለችው። በጣም ጥሩ ሴት፣ በጣም የተረጋጋች ሴት ብለ ወጥተህ መስክረህ ነበረ። ግን እንደዚህ ተናጋሪ እንደሆን ብዙ ነገር እንዳወራ ያረገኝ ያንተ ስራና ያንተ ድርጊት ነው ብላ እየተናገረች ነበር። እናንተም ብትሆኑ እኮ እንደዚህ የምትናገሩ ሴቶች እናንተም ሩታ ቦታ ላይ ብትሆኑ ይሄ ነገር ከማረግ እውነቴን ነው ወደ ኋላ አትሉ። እናንተም ብትሆኑ ሩታ የምታረጋቸውን ነገሮች ከማረግ ወደ ኋላ አትሉ ማለት ነው። ገብቷችኋል? በሰው ላይ አትፍረዱ። አሁን ሩታ ያለችው በቃ ምንም ተንኮለኛ ናት አውቃ ነው ምናምን የሚያስብል ነገር የለም። እዚህ ጋር እኮ ከሄርሜላ ጋር ሁን ማለት ምን አስመሳይነት አለው? ምንም እኮ አስመሳይነት የለውም። እሱ ወደ እንደገና ሌላ ህይወት ሄዶ ከሚጀምር ከሄርሜላ ጋር ይሁን ማለት ምንም አስመሳይነት የለውም። እንደገና ሌላ አዲስ ህይወት ውስጥ ከሚገባ ያልፈለገው ነገር ውስጥ ከሚመለስ ብላ ነው። ምክንያቱም የልጁ አባት ነው። ሲሰደብ ማየት አትፈልግም። እውነቴን ነው። ሲሰደብ ማየት አትፈልግም። ያልሆነው ቦታ ላይ ሊወድቅ አትፈልግም። ለምን? የልጁ አባት ነው። ትላንትና በጣም ብዙ ጥሩ ጊዜያቶች አብረው አሳልፈዋል። ገብቷቸዋል። ህሊና ላለው ሰው ለሚያስብ ሰው እንዲህ ነው የሚያስበው። ከዚህ ሰው ጋር እኔ ብለያይም ይሄ ሰው መጥፎ ቦታ ላይ ሊወድቅ አልፈልግም፣ መጥፎ ነገርም ሊደርስበት አልፈልግም ነው ምለው የልጅ አባት እስከሆነ ድረስ። ትላንትናም ባሌ የምወደው የማፈቅረው ባሌ ስለነበረ ዛሬ ስለተለያየው የሱን ውድቀት አልመኝም። ሩታም ያንን ነው ያደረገችው። መኑኝ ዝም ብላችሁ ሰውን በጥላቻ ብቻ ስላያችሁ ያ ሰውን በዛች በጥላቻ አስተያየታችሁ ባትናገሩ ለኔ ጥሩ ነው ባይ ነኝ። አንዳንዴ ብናስተውል ለምንናገራቸውና ለምንጽፋቸው ነገሮች ብናስተውል ጥሩ ነው ባይ ነኝ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቤቱን ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። እወዳችኋለሁ።